ታዛ እሺ ታዛ ነው የሰማቻላችሁት። ወደ ቤተሰብ ሰዓት ስንገባ ደግሞ ሰነፍ እናት አላት ወይ የሚል ነው። የእናት ሰነፍ አላት ጠይቀን ሊሆን ይችላል። አንዳንድ ጊዜ እንደ ሰው ሁላችንም የምንሰንፍበት ብርታታችን ወዴት እንደሄደ ማናቀባቸው ወቅቶች አሉ። ታታሪ ብንሆን እንኳን ፍርደ ገምድል ነገር ደግሞ አለን። አንዳንድ እናቶችን እንመለከትና እናቶቻችን እንዳሳደጉን ጊዜ እንጠብቃለን። የሞቱም ጭምር ስለሚሰሩ እነሱ ማለት ነው። የሞቱ እኮ ነው ይሰሩ የነበረው። ደክሞኛል አይሉም። ልረፍ ቆይ እንቅልፍ የመጣ አይሉም። ቆይ ይሄ ነገር አይገባኝም አሁን አይሉም። ወይም በስንፍና ሌላ ጎረቤት ዘመድ መጥቶ ከማየቱ በፊት እነሱ ጥርስ ይነክሳሉ እስከ መጨረሻው ድረስ ነው። ግን ሊሆኑ ይችላሉ። ሆኖም ታይተዋል። እናቶች ሰነፍ የሆኑባቸውን ጊዜያቶችም ያስታውሳሉ። ራሳቸውን እናስታውሳለን። የትኛው ጊዜ ላይ አሳልፈናል። ተደጋግሞ ረጅም ጊዜ መገለጫ ከሆነ ግን እንደተባለው እርዳታ ይፈልጋል። ምን አይነት ሴት ናት? ስራዋን የማስተዳደር፣ የቤቷን ጉዳዮች የማስተዳደር፣ የቤተሰቡን ፍላጎት የማስተዳደር፣ የልጆች እድገትን የማስተዳደር ድካም የሰውነትና አእምሮ ድካም ሆኖ በህይወቷ ውስጥ የተገለጠባት ሴት ስትሆን ነው እንደዛ የምትሆነው። የአእምሮ የጤና ትግል ስንል አንዳንድ ተግባራቶች ገና ለመጀመር ሲታሰቡ ይከብዳሉ። ገና ለመጀመር አእምሮአችን ውስጥ እኮ ነበሩ አሉ ወይም እለት እንደምናደርጋቸው እናስብና ቀላል ናቸው ብለን ተለማምደናቸው ይዘናቸው እንዞራለን። ግን ቅድም ያልነው የተግባሩ ጉዳይ እዚህ ጋር ይመጣል። ጀምሪዋ ሲባሉ ለመጀመር ስቃይ ይሆንባቸዋል። የዕለት ተዕለት ጉዳዮች ውስጥ ሊሆን ይችላል ይሄን የሚያደርጉትን በልና ተነስቼ እንጀራ አጋግራለሁ፣ ወጥ ሰራለሁ፣ ቤት አጸዳለሁ ከሆነ አስበውታል። ተነስተው ግን የመጀመሪያውን ስቴፕ አይሄዱም። ለመስራት ሽንኩርት አይከትፉም ማለት ነው። የሕክምና ጉዳዮች ሊኖሩባት ይችላሉ። እቺ እናት ያልታየቻቸው የሕክምና ጉዳዮች ግን ኃይሏን አሟጠው የወሰዱባት ውስጥ ወይም ደግሞ ስርስሩን እየጎዷት ተሸክማቸው የቆየቻቸው ህመሞች፣ የምታውቃቸውም ህመሞች ሆነው ግን ጊዜ፣ ገንዘብ፣ ጉልበት፣ ድጋፍ የሚፈልጉ ይሆናሉ። የእሷንም ጥንካሬ የሚፈልጉ ይሆናሉ። ግን ትኩረት አላደረገችም፣ ትሰቃይባቸዋለች። እነኚህ ህመሞች የእንቅልፍ መስተጓጎሎች ይዘው ሊመጡ ይችላሉ። አካላዊ ኃይሏ እንዲቀንስ ምክንያት ሊሆኑ ይችላሉ። ከሌሎች ሰዎች ጋር ያላት መስተጋብር እንዲቀንስ አድርገውባት ሊሆን ይችላል። ቤት ውስጥ ያለ ሰላሟን አሳጥተዋት ሊሆን ይችላል። ሌላው ምክንያት ሚዛን ያልጠበቁ ኃላፊነቶች ሊሆኑ ይችላሉ። ሁላችንም ስንኖር ኃላፊነት አለብን። ግን ሚዛን ያልጠበቀ ኃላፊነት ሲሆን ከባድ ይሆናል። የውጭ ስራዎች ይኖሯታል። የእናትነት ኃላፊነቶች አሉ። ማህበራዊ ኃላፊነት አለ። የቤት ውስጥ ስራዎችን የምትሸከምበት ኃላፊነት ተሰጥቷት ሊሆን ይችላል። ገንዘብ አምጪነት ኃላፊነቱን ወስዳ ሊሆን ይችላል። ቢሎችን ከፋይና አስተዳደር ሊሆን ይችላል። የልጆቿን አስተዳደግ፣ ባህሪ፣ ትምህርት የምትከታተለው እሷ ልትሆን ትችላለች። ይሄ አንባላንስድ የሆነ ከባድ ኃላፊነትን የመሸከሟ ማሳያ ሊሆን ይችላል። ከዚህ በተጨማሪ ሌሎችም እንደየኑሯችን የተሸከምናቸው ኃላፊነቶች ሊሆኑ ይችላሉ። ያልታገዘች ናት ማለት ነው። ሌላው ምክንያት ያልታዩ ፍላጎቶች ወይም አንሲን ዲማንድ ተሸክማ ልትኖር ትችላለች። ራሷ በደንብ ባላየችው ግን ውስጧ ይፈልጋል። ለዛ ብታዘጋጀው ውስጧን ደስ ይለዋል። ግን እሷ ዝግጁ አይደለችም ነው። ለምሳሌ በጣም እረፍት አስፈልጓታል፣ ዲማንድ አድርጓታል እረፍት ሰውነቷ፣ አይምሮዋ ግን አላረፈችም። የጤና ጉዳይ ታክመሽ መድኃኒት ወይም የመጨረሻውን መፍትሄ ማግኘት ያስፈልግሻል ይላታል ውስጧ፣ ግን አላገኘችም። መደመጥ በጣም የምትሻ የፈለገች ሴት ናት፣ አልተደመጠችም። ሰላም በጣም ፈልጓል አይምሮዋ። እንግዲህ ሰላም ምንድነው? አንጻራዊ ነው እንደየ ላይፍ ስታይላችን። እሱን አላገኘች ይችላል። ገንዘብ በጣም አጥብቃ ፈልጋለች፣ ዲማንድ አድርጓታል፣ ግን አቅራቢ አልተገኘም። ጥሩ ስራ ፈልጋለች፣ ጥሩ ስራ አልተገኘም። ስለዚህ አንዳንድ ጊዜ የምናውቃቸውም ማናውቃቸውም ሊሆኑ ስለሚችሉ ነው አንሲን ዲማንድስ ብለው ያስቀመጧቸው። እንደነኚህ አይነት ፈተናዎች ውስጥ ያለች ሴት ረዘም ላለ ጊዜ ታግላው ሊያሸንፋት ይችላል። ድካሙ ሊወጣ ይችላል። ድካሙ ግን ስለ ደከማት ነው በሚያስብል ሁኔታ አይደለም የሚወጣው። ሰነፍ ስለሆነች ነው በሚያስብል ሁኔታ ሊገለጥ ይችላል። በሚፈለገው መጠን ከልጆቿ ጋር ላትሆን ትችላለች እቺ ሴት። በአካል ሳይሆን በአካልም አለች፣ በስሜትና በተግባር በሰዓቱ
መመገብ ቢኖርባት ለምሳሌ ልጆቿን ላትመግብ ትችላለች፣ ሰዓቱንም ላታውቀው ትችላለች፣ ምን እየመገበቻቸው እንዳለች ኬርለስ ልትሆን ትችላለች። ልጆቹ ቢያለቅሱ ቢስቁ ግራ ቢጋቡ በስሜት እኔ ያስፈልጋቸዋለሁ በዚህ ደረጃ ነው ማስፈልጋቸው ላትል ትችላለች። ንጽህናቸውን ላትጠብቅ ትችላለች። ስለ ስሜታቸው ላትጨነቅ ትችላለች። ከተቀመጠችበት ላትነሳ ትችላለች። ልጆቻቸው የሚያላልኩ እናቶች የሉም? የሆነ ቦታ ላይ ቁጭ ብለው ልጆቻቸው ይላላካሉ። በጣም ያሳዝኑ ልጆች ይሆናሉ። አይላኩ አይደለም ግን አድካሚ ነው። ያንን አንጣው፣ ያንን ውሰድ፣ ታውላ በብያሻለሁ፣ ታውላ በብያለሁ እየተባሉ ሊሆን ይችላል። ከጠዋት እስከ ማታ ልጆቻቸውን እያላላኩ እነሱ አይነሱም። ይሰራል። ያ የሚሰራው ስራ ወጥ ሊሆን ይችላል፣ እንጀራ ሊሆን ይችላል፣ ቡና ሊሆን ይችላል። ስለዚህ እዛ ቤት ውስጥ ምግብ ላይ ዘጋጅ ይችላል። የቤቱ ንጽህና ላይ ጠበቅ ይችላል። ግዴለሽ መሆን ሊታይባት ይችላል። ስጉ ምን ሆንባቸው መደበኛ ነገሮች አሉ። ባለፈው ቤተሰብ ሰዓት ላይ ያነሳ ነው። ለምሳሌ ሰዓት ውስጥ ሊገባ ነው፣ ኤሌክትሪክ ሊይዘው ነው፣ የት ነው የሄደው፣ ማጋ ነው ያለችው ልጄ የሚሉ ጥያቄዎች አሉብን ሁላችንም። ምንም ላይ መስላቸው ይችላል። ለልጆቻቸው ሁሉንም አይነት ፍቃድ ሊሰጡ ይችላሉ። የሚሰጡት ለምንድነው? ኖ ማለት ኢነርጂ ይፈልጋል። ወይም ደግሞ ቀጥለሽ ምን እንደምታደርጊ ማሳየት አለብሽ በተግባር። የላቸውም። ያ አልቋል፣ ተዳክሟል ነው። ከቤት ውጪ መውጣት አይፈልጉም። ቅድም ያለው ነገር ቤት ውስጥ ባለው ነገራቸው እንኳን መፍትሄ ካጡ እነኚህ ሰዎች ውጪ ደግሞ ሁልጊዜም ሌላ የሚመለከት አካል አለ፣ ውድድር አለ፣ ለምን መባል አለ፣ ፍርድ ይቀበላሉ። ስለዚህ ማየት አይፈልጉም ውጪውን። ከማህበራዊ ህይወት መገለል አንዱ መገለጫቸው ይሆናል። በዚህ ሁሉ ሂደት ውስጥ ግን አይሰሙትም ማለት አይደለም። ትችቶችን በጣም ሊሰሙ ይችላሉ። ከትዳር አጋር ሊሆን ይችላል፣ ቤት መጥቶ ከሚሄድ ሌላ ሰው፣ የቅርብ ጎረቤት ሊሆን ይችላል። ምን ሆነሽ ነው? ተነሽና ለቅለቅ በይና ልብስ ለበሽና ውጪና እስቲ ፀሐይ ነክተሽ ገባበይ ተብለው ሊሆን ይችላል። የራሳቸው አይምሮ ሊላቸው ይችላል። በስህተት የተከፈተ ቴሌቪዥን ሬዲዮ ቢኖር አነቃቅቷቸው ሊሆን ይችላል። ልክ እንዳሁን እኛ እንደምናወራ የራሴን ችግር ነው የሚነግሩኝ እኮ የሚያስብል ነው። አዎ ይሄ ሁሉ ነገር ሆኖ ግን በድግግሞሽ ወራት አስቆጥሮ ከሆነ አመታት ዘልቆ ከሆነ በዋነኝነት እንግዲህ እርዳታ የሚፈልጉ ሰዎች ናቸው። የጤና የአይምሮ ይሄ ከድብት የመውጣት የመታገዝ ቅድም ያላቸው ምክንያቶቹም ስለተጠቀሱ አንድ ላይ እነሱን የሚያስተካክልላቸው እርዳታ ይፈልጋል። ሌላው አካል ባያስተካክል እንኳን ማስተካከል የሚችሉበት ድጋፍ ይፈልጋሉ ማለት ነው። እንበልና ከባድ ዲማንድ አለባቸው ብለናል አይደል? እነኚህ ዲማንዶች ማስተካከል ያላየናቸውን እኛ እነሱም ያላዩትን ነገር እረፍት ሊሆን ይችላል፣ የጤና ክትትል እንዲያደርጉ ሊሆን ይችላል፣ ስራ እንዲያገኙ፣ መተኛት እንዲችሉ፣ መደመጥ እንዲችሉ የሚያደርገውን ቀጥተኛ መፍትሄ መስጠት የሚችሉ አካላት አሉ። የቤተሰብ አባላት ሆነው የሕክምና ጉዳይም ከሆነ እንደዛው፣ የአእምሮ ጤና ትግልም ከሆነ እንደዛው። ከዚህ ሁሉ ነገር ውስጥ አንዷን ማሻሻል ሲችሉ እናቶች ሰነፎች አይደሉም። አዎ ግን አሁን የተጠቀሰው ምክንያት እኮ ሰነፍ የሚያስብል አይደለም። ሰነፎች ብለን የፈረድንባቸው እናቶች ከበስተጀርባ ምን ችግሮች አሉባቸው፣ ከምን ጋር እየታገሉ ነው የሚለውን በደንብ እንድንረዳው የሚያደርግ ነው። ምን አይነት ትግል ውስጥ ነው ያሉት የሚለውን ለማወቅ አንፈልግም። ግን ብዙ እናቶችን በጣም ሰነፍ ናት እኮ ከተቀመጠችበት አትነሳም፣ እዚህ ቦታ ተጠርታ አትመጣም የሚሉ ፍርዶችን እንፈርዳለን። ግን ምንድነው እየታገሉ ያሉት በህይወት ለሚለው ጥያቄ መልስ መስጠት የምንችል ሰዎች አይደለንም። ያው በብዙ ነገር ላይ እንፈርዳለን፣ ሰዎች ላይ ዲጅመንት አለን፣ ፈራጆች ነን። ሰው ቤት ሄደን እኮ ወጥተን የሆነ ነገር እንላለን። መንገድ ላይ የሆኑ ሰዎችን አይተን የሆነ ነገር እንላለን ሁሌ። አዎ አንድ በጣም የሚያሳዝን የውጭ ሀገር ዜጋ ናት፣ ጥቁር ናት፣ ገና የተወለደች አራስ ልጅ ናት። እና አልጋ ላይ ተኝታ የተወለደች እኮ አራስ ናት ገና። በአንድ እጇ ወደ ላይ ከፍ አድርጋ እንትን ትላታለች ማለት ነው፣ ታሽከረክራታለች፣ ከፍ ዝቅ ታደርጋታለች። በቃ አራስ ልጅ እንደዛ ሊያዝ አይችልም። ያየሁት ቪዲዮ በአንድ እጇ ሲጋራ ታጨሳለች። አይተሻል አይደል? እና እሱ ላይ አስተያየቶች ሳይ ነበረ። ብዙ ሰው ይፈርድባታል። የተወሰኑ አስተያየቶች አንድ ሁለት ናቸው ካየሁት ኮሜንት ላይ ከምን ጋር እየታገለች እንደሆነ አናውቅም። በቃ እና ፈጣሪ ድረስላት አይነት በቃ ይሄ አይዞሽ አይነት አስተያየት ያየሁት ጥቂት ነው። አብዛኛው ሰው ፍርድ ነው የሚሰጠው። በእርግጥ እዛ ጋር አራስ ልጅን እንደዛ ማድረግ ከዛ ደግሞ ሴት ልጅ ሆና እናት ሆና ሱሰኛ ሆና ስለምሯ ጤና እርግጠኛ አይደለም።
ግን በምን አይነት ፕሮሰስ ውስጥ ነው ልጅቷ የተወለደችው? ምን አይነት የአእምሮ ጤና እንትን ያላት የሚለውን ለማገናዘብ አንሞክር። በቃ የመጨረሻ ሁኔታዋን ስታዩ በቃ ተስፋ የቆረጠች እናት ነው የምትመስለው። እንኳን ሌላ ልጅ አምጥታ ልታሳድግ ራሷን መገዛ የምትፈልግ ናት። እና እንዴት ልጅቷ ተረገዘች ተወለደች የሚለውንም አናቅም። ታሪኩ የሆነ ብቻ አይተን ፍርድ የምንሰጣቸው ነገሮች አሉ። ያንን የሚያሳይ ነው። እና በአጠቃላይ እንግዲህ የሆነ ስም ትሰጫለሽ፣ ሰነፍ ናት፣ ሱሰኛ ናት፣ ግዴለሽ ናት፣ ጨካኝ ናት የሚሉ ስሞችን እንሰጣለን። ያው ለኤክስኪዩዝ ለማድረግ እኮ አይደለም፣ በአንዳንድ ችግሮቻችን ላይ ሰበብ ለመደርደር አይደለም። ይህ ቪዲዮ ደግሞ ከወጣ በኋላ ሰዎች የመጨረሻውን ነገር አይደል ያሳዩ። ምንድነው ከዛ በፊት የነበረው ታሪክ? እቺ ሴት ማን ናት የሚለውን አናውቅም። ከዛ በቃ አርጩሜው ሌላ ነው። አሁን የአእምሮ ጤናማ አእምሮ እኮ ከሌላት ምንም ልንል አንችልም። ምን ልንል እንችላለን? ሰው ፈጥኖ እንዲደርስላት ብቻ ነው የሚያስፈልገው። ምክንያቱም ልጁ በህይወት መቆየት እኮ አይችልም እንዲህ ከቀጠለ። እንደውም አንድ ኮሜንት ላይ ይሄ የቆየ ቪዲዮ ነው፣ ልጁም ተወስዶ ያ ወደ ማሳደጊያ ገብቷል እንደገባና እሷማው እንትን እንደተባለች ነው ያየሁት። ግን ብዙ ሰርች አላረኩም በዛ ቪዲዮ ዙሪያ ያለውን ታሪክ። ያው ዝም ብሎ የሚመጡልሽ ቪዲዮዎች አሉ አይደል? እንደዛ ነው ያጋጠመኝ። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ